ሩትዬ የኔ ፍልቅልቅ ማለት ነው። እዛ ቤት ለቅሶ ነው፣ እዚህ ቤት ደስታ ነው። ሁል ጊዜ እዚህ ቤት ደስታ የሞላበት ሳቅ፣ ሁል ጊዜ የሚሳቅበት ቤት ይሁን ሩትዬ ያለችበት ቤት ማለት ነው። አበጋዝና ሄርሜላ ያሉበት ቤት ደግሞ ሁል ጊዜ ለቅሶ የሞላበት ቤት ይሁን። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ፍልቅልቅ የሆነች ሩትዬ ልዕልቷ ቀብራራዋ እንግዲህ እንደዚህ ዛሬ ደግሞ ከቤተሰቦቿ ከእህቶቿ ከወንድሞቿ ጋር በአዲስ ነገር መታለች። ያው ቪዲዮ ከተሰራ የቆየ ቢሆንም ዛሬ እንደዚህ ስቃ የእሷ ፈገግታ ማየት ለኛ በጣም ነው ደስ የሚለው ማለት ነው። እንደዚህ ስለመጣች በጣም ደስ ብሎናል። የሩትዬ እህቶችም ያው ቡታጀራ ከመጡ በጣም ትንሽ ቆይት ብሏል። ሜላትም ሄዱም ብዙ ቪዲዮዎች ሰርተዋል። ትላንት እንደውም ሜላት በጣም አናዳኝ ነበረ። እንዴት እንደዚህ ታደርጋለች እንትን አሰርታበት ነው ምናምን ብላ ስታወራ ነበረና ያኔ አባታኝ ነበረ። ዛሬ ደግሞ እንደዚህ ከወንድሟ ጋር ወንድሟ ስታቅፍ እንዴት አባቱ ነው ደስ የምትለው የኔ ፍልቅልቅ ማለት ነው። እንዴት ደስ እንዳላት ሁል ጊዜ ሳቅሽ ከፊትሽ አይለይም ማለት ነው። ለልጅ ስል ፈጣሪ እድሜና ጤና ይስጥሽ። ሁል ጊዜ እንደዚህ ስቀሽ ፍልቅልቅ ብለሽ ኖሪልን። አብርሃም ማለት ነው ሁል ጊዜ ለቅሶ ይገባዋል። ገና ነው የእሱ ለቅሶ ገና ጅማሬው ነው። መስተጀመረና አንቺ ላይ የሰራው ግፍ ገና አንገቱን አስደፍቶ አሳብዶ ራሱን ልብሱን አውጥቶ መንገድ ላይ ሊወጣ ይችላል። ገና ነው ጅማሬ ስለሆነ ማለት ነው። ምክንያቱም የአንቺ ግፍ አለበታ፣ የአንቺ ለቅሶ አለበታ። ለዛ እኮ ነው እርጉዝ ሆነሽ እኮ ነው ያለቀሽበት። የአንቺ ግፍ መቼም አይለቁም። ገና ይደፋዋል። ገና በቁሙ ያሳብደዋል። ምንም አያሳዝነኝም። እና ምን እላችሁ ፈልጌ ነው